ሀብቴ ዛሬ ከሄርሜላ ጋር መታለች። አብርሽ ይዘገያል እንጂ ጊዜ ይወስዳል እንጂ አመት አልልሽም ወራቶች ይወስዳሉ እንጂ እኔና አብርሽ አንድ ላይ እንሆናለን። ግን መቼ እዛች ቦታ ላይ ባልተገኘው ብለሽ ታዝኛለሽ አለቻት ሄርሜላን። ሄርሜላ ደግሞ እኔ ከየጣልሽውን የወደቀን ነገር አጥቤ ነው ለራሴ ያረኩት አለኝ። አብርሽን ከወደቀ ቦታ ያነሳችው ሄርሜላ ናት ወላ ሩታ ናት? እኛ በቡስ ጫማ ሲሄድና ያለ ልብስ እንኳ የሌለው ልብሱን እንኳ የቀየረችው ልብሴን ቀየረችው አነጋገሬን ያለው ሩታን ነው። ሄርሜላ መኪና አየችበትና ቤት አየችበት ገብታ ዛሬ ላይ ገንዘብ እንደሌለው ዛሬ የተናገረችው ንግግር እሷ ገንዘብ እየሰጠች እንዳቆመችው ቤትም ሁሉንም በቃ የሚበላው ነገር እንደሌለው ነው ያደረገችው። እሷ ሰው አርጋ ሚዲያ እንዳወጣቸው አርጋ ዛሬ ሄርሜላ ተናገረች። ምንድነው ፋሚሊን የተደበቀ ነገር አለ እንዴ? ሩታ ከወደቀበት ያነሳችውና ማንም እየናቀ የተወው ወንድ አጣጥባ ነበር እኛ የምናውቀው። እኛ ጀግና ነው ሩታ ግፊበት ይሄ ነገር ይሆንሻል አብርሽን ተጎድቷል ብዙ ሴት እያልን ሐራም ውሸት አሚቶ በራ መሆኑን ሳናቅ ነበር እኛ የተከተልናቸው። ግን ዛሬ ላይ ስናይ ደግሞ ሄርሜላ የምትናገረው በባዶ በቃ ምንም ሙሳፊር ሆነ እንዳገኘችው እንዴት እንደናቀችው። ለካ አብርሽ እንደዚህ ነው እንደሚናቀው። ሄርሜላ ራሱ ናቀችው እኮ አጣጥቤ ነው እንደዚህ ያደረስኩት አለች እኮ። በጣም ቆሻሻ ነበር አለች ሩታ። የንቀሽ ትተሽዋል የናቅሽውን ያነሳሁት አለቻት እኮ ሩታ። ሀብቴ ደግሞ ይዘገያል እንጂ አብርሽና እኔ የምንለያይ ሰው አይደለችም። አልቅሰሽ ትወጫለሽ ከህይወታችን። በጣም ሄርሜላ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ። ሰላም። ሁለተኛ ነገር ደግሞ እኔ ከአብርሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። ሰው ይሄንን ነገር እያወቅሽ ደግሞ ለአንቺስ ጥሩ ነው ወይ? በዚህ ልክ እንደዚህ ሆንሽ ተገቢ አይደለም ማለት ይሄ ነገር። ይሄን ነገር ግን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ወዶት ነው አይደል እንዲያደረገው ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉት ምክንያት አንቺ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና በመጀመሪያ አሩቲ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ እርሺኝ ወይም ደግሞ እናድርግ እያልኩኝ ያለሁት እና ፈቃደኛ ቢሆን ከኔ ማርገዙን ሲወለድ አይደለም ወዲ ውስጥ እያለ ማወቅ ይቻላል። በነገራችሁ እሱ ፈቃደኛ ይሁን እንጂ መጠበቅ ራሱ አይጠበቅብንም። መጠበቅ ምናምን አያስፈልገንም። ፈቃደኛ ከሆነ አሁኑኑ ሄደን እንችላለን። ስለዚህ በዚህ ልክ እኔ ኩሽ እዚህ መሆንሽ ምንም ሊገባኛል። ጨታችንን አይተሽ ሊሆን ይችላል። አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። ነሽ ነገር የምትከፊው የምትጎጂው ወይኔ ባላደረኩት ብለሽ የምትጸጸችው አንቺ ነሽ። ከነገርኩሽ ነው። ስለዚህ ከዚህ ጉዳይ ራስሽን ብታውቂ ብዙ ነገሮችን ዝም ብዬ ያለፍኩኝ ሰው ነኝ። ዛሬ ላይ ሜሽ ይችላል እንደዛ ልታስቢ ሊመስልሽ ይችላል። በነገርሽ ላይ ማለት በጣም ብዙ ነገሮች ለለው በደንብ ነው እሱን በኩራት የምናገረው። ምክንያቱም እንዴት ነው መደመጥ እየፈለግሽ መሰማት እየፈለግሽ ታግዘሽ ነገሮች እያለፍሽ ያንን ታይም ዝም ብዬ አልፌ ዛሬ ላይ ይሄንን ነገር ወጥቼ በመናገር ሊደብራቸው አይገባም። ልፍኩትን ነገር ምንም ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል ምናምን፣ ግን ደግሞ እሺ ሁሉም ነገር ሁሉም ሰው የሰራውን ነው የሚያገኘው። ሁሉም ሰው የዘራውን ነው የሚያጭደው። ህይወት ውስጥ ገብቶ መመሰቃቀል፣ ሰው ህይወት ውስጥ ገብቶ የሰውን ነገር ማበላሸት ምናምን ጊዜ ፈጃል እንጂ ሁሉም የሰራውን ያጭዳል። እያንዳንዱ ማለት ነው እያንዳንዱ። እኔ ይሄንን ያልሰማሽበት ምክንያት የራስን ጭንቅላት ባሽ ብዙ ጊዜ እኮ ላናገርሽ ሞክሬያለሁ። ከኛ ህይወት ውጪ ስልሽ ማንም ካልፈ እሱ ውጪ ካላለኝ አልወጣም እኮ ቃል በቃል ያልሽን ሰው ነሽ። እሺ ሂጅ አትይኝም ምናምን ብለሽ ነገሮች ፈጣሪ ረድቶኛል። የእያንዳንዳቸው እንደዛ ነው አይደል እንዴ? ምንድነው እንትና ስፔክታሮች በጣም ብዙ ሰዎችን ከወለድኩ በኋላ በጣም ብዙ ነገር ፈጣሪ የተመሰገነ ይሁን። ማንነቴንና ባህሪን በማወቃቸው ደስተኛ ነኝ። በዚህ ማንም ሊሰብረኝ ማንም ሊጎዳኝ አይችልምም፣ ሊሞክርም አይገባም። ምክንያቱም
ብችል ኖሮ ያኔ ስትሰብሩኝ ነበረ። እመኚኝ ሄርሜላ። ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምናወራው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይደብርሽ። እንግዲህ ዛሬ ሩታ ሀብቴ ከሄርሜላ ጋር ተገናኝታለች። አብርሽ ይዘገያል፣ ትንሽ ወራት ነው ምልሽ፣ አመት አልልሽም፣ ትንሽ ወራት እንጂ አብርሽና እኔ አንድ ላይ እንሆናለን። ፈጣሪ ምስክሬ ነው። እኔና አብርሽ አንድ ላይ የምንሆንበት ቀን ቅርብ ነው ብላለች። ምን አይታ ነው? በምን ተማምና ነው? ምንድን ነው ሀሳቡ? ምንድን ነው? እስቲ ኮሜንት ላይ እና ዛሬ አበጋዝ ደግሞ ከመይረም ጋር መጥቷል። ኤርፍሬም እና አበጋዝ ተደባደቡ። የድሮ ኦዲየንሶች የት ናችሁ? የልብ የሰጣችሁት እናንተ ናችሁ፣ ሂድበት እያላችሁና ይሄ ልጅ ወደ መጥፎ ቦታ የሄደው ወይናችሁ ኦዲየንሶች ተብላችሁ ዛሬ ተከሳችኋል። በመይረም ቤት ገብታችሁ አይውና የድሮ ግሪስ ፋሚሊ የፍቅር ሰው የአንድነት ሰው ሙስሊም ክርስቲያን ሆነን አንድ ቦታ ላይ የተገኘንበት የቲክቶክ ግሩፓችን ከፈረሰ እኮ አመት አልፎታል። መይረም ቁባ የለሽም እንዴ? እኛ ድሮ እኮ ፍቅር ያሸንፋል ብለን ነው እንጂ የተከተልናቸው። እንደዛ አስመሳይና ውሸታሞችና ሐራም የሚያስተላልፉ ዩቲዩበሮችን ማንም ይከተል ግሪስ ፋሚሊ የለም። ላይክ አድርጉ ፋሚሊ። ስራ አልጨረስኩም የመጣሁት ዛሬ እንግዲህ ሩታና ሄርሜላ መጥተዋል። እንግዲህ ነጯን ሄርሜላ በቃ ጎርትሽው ጥለሽው ቡን ያበጃጅቸው እንደ አብርሽ አይነት ወንድ ማለት ነው። ማንም ዞር ብሎ የማያየው ማንም እየናቀ ሰፈሩና ያገሩ ልጆች ጥለውት የሄዱትን ሩታ ሀብቴ ናት ሰው አድርጋ ዛሬ ላይ ሚዲያ ላይ እንደዚህ ባፍ ሙሉ እንዲያወራ ያደረገችውና ሄርሜላ እሷ እንዳበጃጀችው እሷ ሰው እንዳረገችው በእውነት ይጣላሻል። ሄርሜላ አብርሽ ይንቅሻል። አለቅጥ ውርታ እንዴት ተዋረደ ያርገሽ ስታዋሪ መጀመሪያ ላንቺ የሆነን ሰው ስታከባብሪው እንጂ ስታዋርጀው አይደለም። እኔ ይሄን አርጌለት፣ እኔ እንደዚህ ብዬለት፣ እኔ ሰው አርጌው፣ እኔ ሰዓት ገዝቼ፣ እኔ ቤት ፈርሼ፣ እኔ ሰው አረኩት፣ አንቺ ጥለሽው ነበር። ወንድ ልጅ ገንዘብ የሚሰጠውን ሴት አይፈልግም። ወንድ ልጅ ሰርቶ ሲያመጣና ሚስቱን እንደ ሩታ ሀብቴ ቤት ቁጭ አድርጎ ሲያስተዳድር ነው ኮራ ብሎ የሚራመደው። ለሚዲያ ለማስማማትና ለማሽቃበጥ የሚጠቀመውን ቃላቶችን ሄርሜላ አሁንም እስተት መንገድ ላይ እንዳለሽ 100% እነግርሻለሁ። እኔ ለራሱ በገንዘብሽ ብቻ እየተኮራሽ አንቺ እሱን በገንዘብ እንደሌለው ጥላው ሩታ በልታ እንደከዳችው ምናምን አድርገሽ የምታወሪው ነገር በጣም ትክክል አይደለም። በጣም የወረደ ማንነት ነው። ሩታ እንደ ባለትዳር ናት። ባሏን ገና ከባዶ አንስታ ኪሱን የሞላች መኪና ቤት ያስገዛች ሩታ ሀብቴ ናት። ማንም ሀገር ያውቃል፣ ሚዲያ ያውቃል። ሰው ያረገችው የቀየረችው ሩታ ሀብቴ ናት። አንቺ ትናንትና እሞላበት መተሽ እኮ መኪና አይተሽ ነው የመጣሽው ሄርሜላ። መኪና ያየ ሰው ደግሞ እኔ ይሄን አርጌለት አይልም። እሱ አረገልኝ ብትይ ይሻላል። ቀየረ ህይወቴን፣ አብርሽን አትነጥይኝ፣ አብርሽ ማለት ለኔ ህይወቴ ነው ብለሽ ብትናገር ይሻላል እንጂ አብርሽ ምንም እንደሌለው ምስኪን እንደሆነ በባዶ ሩታ በቃ እንደጣለችው አድርጋ ነው የምትቆጥረው። ምን አይነት አስተሳሰብ ነው ግን ያልገባኝ ፋሚሊ። ላይክ ሲያርጉ ፋሚሊ፣ ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ዛሬ በጣም የወረደ ማንነቷን ያየንበት ሩታ በቃ መስዋዕት እንዳልከፈለች በቃ ትቶሽ ሲሄድ ነው እንጂ ትዝ የሚልሽ ትቷት የሄደው እኮ ድራማ እሰራለሁ ብሎ እንጂ አንቺን አፈቅራለሁ አገባለሁ ብሎ አይደለም። ዛሬ ላይ አንቺ የልብ የሚሰማሽ ዛሬ ላይ ቢያሽቃብጥልሽ የልጁን እናትና የወለደው ወንድ እኮ አማለሽ ነው። ቤቱን እንዲተው ቤቱን እንዲጠላ እኮ በየሚዲያው እየወሰሽ በገዛ ብልሽ 100,000 ብር ነው እንትናው ስጅ አዝናናው ክፈላይ ስትይ እኮ ነበር። ወንድ ልጅ ለማዝናናትና የውጭ የሚያይ ወንድ ልጅ እኮ ሴቶች እንደዚህ ዱርዬ ወንዴ ካገኙ ማንም ወንድ ይፈልጋል። በራሴ ወጭ ላዝናናህ ብለው ማንም ይጠላው። 10 ልጅ ቢኖረው ተከትሎኝ ይመጣል። በገንዘቤ ወጭ ምግብ ወጭ እኔ ወጭ ቤት 100,000 ብር በቀን እየተከነታተርኩ ታዝናናሁት። ለምን 100 ልጅ አይኖረውም? መጣው እኔ ጋር ነው የሚመጣው። አንቺ እኮ ሄርሜላ በቃ ጆጆ እንደሰራሽ ጥሩ እንደሰራሽ። በነገራችን ላይ ዛሬ መይረም ብዙ ነገር ተናግራለች እና ገብታችሁት የድሮ ወደሶች ግሪስ ፋሚሊ የት ናችሁ? አብርሽ እኮ የተበላሸ ያለው እናንተ ሄድበት ጀግና እያላችሁት ነው።
እንጂ በትክክል በአይምሮ እያሰበ አይደለም። እኛ የሩታና የአብርሽ መለያየት ብቻ ሳይሆን አስተሳሰቡ ለራሱ ትክክል አይደለም ብላ ዛሬ አብርሽ ወንድሙን ሊገለው ማለት ነው። ምን አገባ ከመረም ጋር ያገናኘ ብሎ ሊበላው በእውነት ነው። እንግዲህ ፋሚሊዎች የት ናችሁ? ነብሮች የድሮዎች የኔ ፋሚሊዎች ማለት ነው። እኛ ጥጋችንን ይዘናል። እኛ የለንም በሏት። ቶክቶክ ትገባለች። እንደ አይነት ብልግና የሚሰራው ዩቲዩበርን እኛ ግሪስ ፋሚሊ እኔ ወደንሶቼ እኔ ጉርቤ ማለት ነው እስካሁን የሉም። ፈርሶ ሁሉም የራሱን ህይወት እየኖረ ጸዳ ጽድድት ብለው በእውነት ነው የምላችሁ ጀግና ወደንስ ነበሩ። የሉም እነዛ። አሁን እኮ ወፍ ዘራሽ ናቸው። ትናንት ተየት እንደመጣ ይታወቁ የሚያደንቋቸው ማለት ነው። በእውነት ነው የምላችሁ። አለበለዚያ የሉም። የሩታዬ ናቸው። የሩታዬ እንዲህ አይነት ቆሻሻ ስራ አይከታተሉም። አንድ ቀን ጀግና ብለው ጽፎ አያውቁም። በእውነት ነው የምላችሁ በጣም ጀግና ናቸው። እና ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ እስከ መጨረሻ የታችሁ አበረታቱን። ዛሬ ሩታና ሄርሜላ የተነጋገሩ ንግግር ሩታን ምንም መስዋዕት እንዳልከፈለች አብርሽ እንዴት ተጎዳ እንዴት ተጨቆና አርጋ በቃ ምንድን ነው ግን እንደዚህ አይነት ንግግር እኔ አልገባኝም። ሩታ ቆይማ ቤተሰቦቿን ጥላ ለሱ ብላ ብዙ መስዋዕት እንደከፈለች ነው የምናውቀው። ግን እሷ ደግሞ ለአብርሽ ክብር እንደሌላት አብርሽ ዝቅ አርጋ በሱ እግር እንደምታደር አርጋ ነው የምታወራው። ወንድ ልጅ እኮ ነው። ወንድ ልጅ መብቱን ካስደፈረ እኮ ራሱ የማይረባ ወንድ ስለሆነ ብቻ ነው። ሴት ልጅ እንዴት ብላ የእሱን አእምር ትቀመዋለች? ወንድ የሆነ ሰው እኮ አእምሩን በራሱ ነው መመራት የሚፈልገው። አብርሽ ማለት እኮ ከጀምሮ እስከሚጨርስ በራሱ ቁንጭላት የማይንቀሳቀስ በሰው የሚመራ ሰው ነው። አንድ ቀን በራሱ ቁንጭላት ቪዲዮ ሰርቶ አያውቅም። በእውነት ነው የምላችሁ። እንደ አይነት ወንድ አይደለም። እንዳታገቡ እንደ አይነት ወንድ ራስ ያስቦ ራሱ በዚህ መንገድ ቢሄድ በዚህ ያዋጣኛል ብሎ የማይራመድ ወንድ ለድራማ ብቻ ሴት እየተረጣጠፈ የሚመጣው ወንድ ለትዳር አይሆንም። እና ሩታ ዛሬ ለማንኛውም በኮንፊደንስ ነው የነገረቻት። ጊዜ ነው የሚፈው አመት አልልሽም፣ ጊዜ ወራት ነው የሚፈጅብኝ። አብርሽና እኔ ጋር አብረን እንሆናለን። ግን አንቺ የዛን ጊዜ ምን ነው በቀረብኝ ብለሽ አጨብጭበሽ አልቅሰሽ ትቀሪያለሽ። እመኒ ምን ነው ሰምቼ በሆን ታያለሽ ብላ ዝታባት ቪዲዮ አልቋል። እንግዲህ ነገ በሩታ ቤት ሊመጣም ይችላል። ቻው አልተባባሉም አላውቅም። ብቻ በጣም የሚከብድ ነገሮች ናቸው የተፈጠሩ ያሉት። የቡታጀራ ዩቲዩበሮች በቃ አበዱ፣ ተቀየሩ፣ በቃ ተቀይራሉ። እናንተ ምን ጉር ነው ይሄ? ብር ያሰክራል እንዴ? አረ ሰከሩ። አረ በእውነት ራሳቸውን ሳቱ። እና ግሪስ ፋሚሊ የኔ ጀግና ፋሚሊዎቼ ጥጋችሁን የያዛችሁ ማለት ነው። የኔ ምርጥ ፋሚሊዎቼ እነዛ ጋር አብሬ በመዋሌ በጣም ኮራለሁ። አንዳንዶቹ ድራይቨር አሉ እንጂ ማለት ነው አሁንም አልተቀየሩ። ሩታ ለሚሳደባሉ አብርሽ ጀግና ብለው የሚጽፉ ማለት ጀግና አይደለም። በነገራችን ላይ በጣም ርካሽ ወንድ ነው ማንም የሚፈልገው ወንድና ጀግና ወንድ ሆምጠጥ ብሎ ራሱን የሚያስከብርና በራስ መተማመን ያለው ጀግና ማለት ነው እንጂ ዝም ብሎ በየሄደበት ሴት የሚያቀፍ ወንድን እኔ ጀግና ልለውም። ትውልድ የሚያበላሽ ልክስክስ ነው የምለውና አንደኛው ደግሞ ይቅርታ ተጠይቅ ሩታ ፕሮግራሙን በጥብጣለችና ይቅርታ ተጠይቅ እያለ አንድ አቦሬ መጥቷል። በእውነት ነው የምላቸው እንደ ሩታ የተካሃደ በአደባባይ አላየሁምና ከባሏ ጀምሮ ከቤተሰብ ጀምሮ የካዳት የቡታጀራ የተባረች እንደሷ ልጅ አላየሁም። ግን ጠንካራ ናት። እናንተ ጠንካራ ናት። ለካ እንደዚህም አለ እንደ በህይወት ላይ እኔ እኮ የህይወት ችግርን አላውቅም። በእውነት ነው የምላቸው ህይወት ለካ እንደዚህ መስዋዕት ያስከፍላል። እኔ ባሌን ጠላሁት በቃ ትውት ነው። ምን ወደዛ አስባባ ላይ ስሙን አልጠራም በእውነት እሱም ደግሞ በቃ አላውቅም። እኔ ወንድ ልጅ በሽማግሌና በቤተሰብ እኮ መቋጨት ይችላሉ። መለያየት ከሆነ ድራማስ ነው የምንለው እኮ እኛ በኮንፊደንስ ለምን ቤተሰብ ገብቶ አያስታርቃቸውም? ለምን ተዋልደዋል ዘመር ናቸው እነዚህ ስለምንል እንጂ እኮ አብርሽና ሩታ እኮ የሚናገሩን ንግግር እንኳን አብሮ ማደር አይደለም አብሮ በጎን አያስተላልፍም። እውነት ነው የምላቸው። በጣም የሚያስጠላው የሚያደርጉት ድርጊት። ላይክ አድርጉት፣ ላይክ ፋሚሊ። እና ዛሬ እንግዲህ ሩታ ወደ ፋሚሊ ለማንኛውም እየተወቀሳችሁ ነው። በጣም መረሞቅሳለች ዛሬ። አብርሽን ያበላሻችሁት እናንተ ናችሁ፣ ያጠገባችሁት በቃ ምናምን እያለች ነው ሩታን በኮንፊደንስ እርግዝናዋን በአደባባይ ዛሬም በሄርሜላ ፊት እርጉዝ ስለሆንኩኝ
ነገ ተነገ ወዲያ አንቺ በዚህ ሰዓት ላይ እንደዚህ የምታረጊው ነገ ዋጋሽን ታገኛለሽ፣ ብድሩ ይገባሻል። እኔ ምንም አልሆንም፣ ፈጣሪ አለኝ። ነገር ግን እኔና አብርሽ መቼም ቢሆን የምንለያይ ሰዎች አይደለንም፣ አንድ ላይ እንሆናለን። አሽቃብጠሽ ትቀሪያለሽ ብላታለች ማለት ነው። ምን ማለት ነው ግን? የምርም እርጉዝ ናት እንዴ? እኔ እኮ ለድራማ ነው ብዬ ነበር። አልገባኝም። ኧረ ፋሚሊ ወደይን ነው። ላይክ፣ ሰብስክራይብ፣ ሼር አድርገው ቪዲዮአችንን ዛሬ